ጄኔራል ተፈራ ማሞ አንድ ቃለ መጠይቅ ሰጥተዋል። ረጅም የሚባል ቃለ መጠይቅ አይደለም፣ አጠር ያለ ቃለ መጠይቅ ነው። ቃለ መጠይቁ በአብዛኛው የቃለ መጠይቁ ክፍል የሚያተኩረው አቶ ጌታቸው ረዳ ኤንቢሲ ከሚባል ሚዲያ ጋር ያደረጉትን ቆይታ አስመልክቶ ነው። እሱን በሚመለከት እሳቸው የሰጡት ሀሳብ አለ። በእኛ እምነት ያን ያህል እሱ ሊያነጋግረን የሚገባ ነው ብለን አላመንም። የአቶ ጌታቸው ረዳን ቃለ መጠይቅ በራሳቸው መንገድ አይተውታል። እሱን ትተን ግን አንድ ከባህር በሩም ጋር የተያያዘ ያነሱት ጉዳይ አለ። እሱ በደንብ ሊያነጋግረን የሚችል ሆኖ አግኝተነዋል። ስለዚህ ቅድሚያ የምናደርገው ምንድነው የእሳቸውን ይህ የምንነጋገርበትን ክፍል የተናገሩትን ንግግር እኔ ከምነግራችሁ እሳቸው ሲሉት እንስማው። አጭር ነው። እሳቸው ሲሉት እንስማው። ከዛ በኋላ ወደ ራሳችን ሀሳብ እንመልሳለን። ተከታተሏቸው። ምንድነው ብልጽግና ምንድነው? አጠቃላይ ሰራዊቱን ሙሉ በሙሉ ማለት በሚችል ከአማራ ፋኖ ጋራ በየተራ እያስገባ እያዋጋው ነው። ለምሳሌ የተወሰነ ኮሮች ያመጣና አንድ ሳምንት ወር ካዋጋው በኋላ ከፍተኛ ኪሳራ ሲደርስበት መልሶ ይዞ ይሄድና በሌላ ቀይሮ ያመጣዋል። በዚህ በሁሉም ቦታዎች ላይ አስገብቶ እያተራመሰው ነው። በዚህ ሂደቱ ላይ በተፈለገው መንገድ አልሄደለትም። ይሄ ባለፈው ህዝብን ሲያታልል የነበረው ቀይ ባህርን እቆጣጠራለሁ ኤርትራን ወጋለሁ እያለ በተደጋጋሚ ሲደነፋ የነበረው ከድንፋታ አላለፈም። ፋኖ ገብቶ ይዞታል። በተደጋጋሚ ውጊያዎች ፋኖ የብልጽግናን ማጥቃት እየቀለበሰ ባለበት እንዲቆም አድርጎታል። ከዚህ የተነሳ በተገኘው አጋጣሚ ፋኖን ለማጥላላት የማያደርገው ነገር የለም። ምክንያቱም የፈለገው ነገር አልሆነለትም። ይሄ ህዝብን ሲያታልል የነበረው እያንዳንዱ ጀነራል ተብዬ እያንዳንዱ ሚኒስተር ተብዬ ሁሉም እየወጣ የባህር በር ልናስመልስልህ ነው የሚለው ድንፋታ ከድንፋታ እንዳላለፋቶ ይሄንም ገቶ የያዘው መፈናፈኛ ያሳጠው የፋኖ ኃይል መሆኑን በሚገባ ሳምሮ አውቆታል። ስለዚህ ፋኖን ባገኘው አጋጣሚ ለማጥላላት ዘመቻ መክፈቱ ምንም አዲስ ነገር አይደለም። ያ እንዳልሆነ አውቆታል። የፋኖ የመዋጋት አቅም ከጊዜ ወደ ጊዜ እየጠነከረ ስነ ልቦናዊ ጥንካሬው በተገቢው እየሄደ መሆኑንና ሰራዊቱ እየተፈሰፈሰ መሆኑን ስላወቀው ከዚህ የተነሳ የተለያየ ነገር ላይ ቢያደርግ ምንም የሚያስደንቅ አይደለም ለማለት ነው። ከዚህ ነው እንግዲህ እየተነሳ ያለው አንዱ ከተዋጊው ጀምሮ እስከ ካድሬው እየተሯሯጠ ያለው ይሄ ስብራት ስለገጠመው ነው። እንደሰማችሁት ነው። ጄኔራል ጥራሪ ከብዙ ጊዜ በኋላ ስለተመለስኩ ደስ ብሎኛል ስላለን ነው። እኛም በጣም ደስ ብሎናል። ጄኔራል ጥራሪ የሱ ስም ነው፣ የጄኔራል ተፈራን ማለት አይደለም። ደስ ብሎናል እኛም ስለተመለስክ። ጄኔራል ተፈራ ማሞ ያሉትን ሰምታችሁታል። ይሄንን ማብራሪያ የሰጡት አንድ ጥያቄ ቀርቦላቸው ነው። ጥያቄው ሰሞኑን ብልጽግና በሚዲያዎቹ በኩል በሚኒስትሪምም በሶሻል ሚዲያም በኩል ከፍተኛ የሆነ ፕሮፓጋንዳ ዘመቻ ፋኖ ላይ ከፍቷል። የዚህ የፕሮፓጋንዳ ዘመቻ ዓላማው ለምንድን ነው የተከፈተው የሚል ጥያቄ ነው ጄኔራል ተፈራ ማሞ የተጠየቁት። የእሳቸውን ማብራሪያ እንደሰማችሁት ነው። ባጭሩ እያሉ ያሉት ይሄ መንግስት ህዝቡን የሚያጭበረብርበት አንድ ትልቅ አጀንዳ አለው፣ የባህር በር የሚባል። አሁን የባህር በር አመጣለሁኝ ብሎ ለህዝቡ ቃል ገብቶ ነገር ግን ያንን ማድረግ እንዳይችል ግን የገታ ነው እኛ ነን። ያንን ፉከራውን ያንን ድንፋታውን የገታ ነው እኛ ነን እና በዚህ በጣም ይበሽቃል። ለዛ ነው እኛ ላይ በዚህ መጠን የፕሮፓጋንዳ ዘመቻ የከፈተው ነው መልሱ። በአጭሩ የእሳቸው ማብራሪያ በአጭሩ ይሄንን ነው። እኛን ለማጥፋት ብሎ ሰራዊቱን እየቀያየረ በተለያየ ጊዜ እየቀያየረ እዛ አማራ ክልል ውስጥ ቢያርመሰምሳቸውም ነገር ግን የኛ የውጊያ አቅም ከዕለት ተዕለት እየጨመረ በመምጣቱ ምክንያት የሚፈልገውን ነገር ማድረግ አልቻለም። ወደ ባህር በር አመጣለሁ ወደሚለው አጀንዳው መዞር አልቻለም። አስቁመነዋል፣ ገተነዋል የሚል ነው የእሳቸው ምላሽ። እዚህ ላይ ነው የምንነጋገረው። በዚህ ጉዳይ ላይ ሰፋ አድርገን እንነጋገራለን። አንድ 3 ነገሮች እናነሳለን። 3 ነገሮች። አንደኛ ራሱ አባባሉን የጄኔራል ተፈራ ማሞን ምላሽ ራሱን በይዘት ደረጃ እናየዋለን። ምን ማለት ነው የሚለውን አንድ እሱ ነው። ሁለተኛ የዚህ መልእክት ዓላማው ምንድን ነው የሚለውንም እሱንም እንደዚሁ እናነሳዋለን። ሶስተኛ ዋነኛ መልእክቱ እሳቸው እያሉ ያሉት እንግዲህ ጠንክረናል ነው፣ መንግስት ሊያስቆመን አልቻለም ነው። ወሳኝ ከሆነው አጀንዳ
እዛ ላይ እንዳያተኩር ማድረግ ችለናል ብለው እንግዲህ የጥንካሬያቸውን የአቅማቸውን ደረጃ ነው ጄኔራል ተፈራ ማሞ ሊነግሩን እየፈለጉ ያሉት። ከብደነዋል እያሉ ነው። ሰው መንግስት ከብዶታል ወይስ አልከበደውም የሚለውን ጥያቄ እንመልሳለን። ከብዶታል ወይስ አልከበደውም? አማራ ክልል ላይ ያለው ሁኔታ ከብዶታል ወይስ አልከበደውም የሚለውን እሱን እንደውም በደንብ የምናየው ጉዳይ ነው። የክልሉን ሁኔታ በደንብ ለማየት ስለሚፈቅድልን በእነዚህ በሶስት መልኩ እናየዋለን ማለት ነው። አንደኛው ይሄንን ማብራሪያቸውን የጄኔራል ተፈራ ማሞን ማብራሪያ በሁሉም እርግጠኛ ባልሆንም ግን በአንድ ሰው ግን እርግጠኛ መሆን እችላለሁ። በዘመነ ካሴ ይሄንን የጄኔራል ተፈራ ማሞን ንግግር ሲሰማ ደስተኛ አይሆንም በእርግጠኛነት። አንዳንድ ከሱም ውጪ ያሉ ደስተኛ እንደማይሆኑ አውቃለሁ በዚህ የጄኔራል ተፈራ ማሞ ንግግር። ይሄ ንግግር እንግዲህ የተጠየቁት ፕሮፓጋንዳው ለምንድን ነው የተከፈተብን ተብሎ ነው የተጠየቁት። ለዚህ ጥያቄ ምላሽ የሚሰጥ ሰው አንደኛ ፕሮፓጋንዳው ምን እንደሆነ ማወቅ መቻል አለበት። ምክንያቱም የሚሰጠው ምላሽ ያንን ፕሮፓጋንዳ ልክ የሚያደርግ አይነት ምላሽ ከመሆን እንዳይሆን መጠንቀቅ ስለሚኖርበት ስለ ፕሮፓጋንዳው ማወቅ አለበት። ጄኔራል ተፈራ ማሞ ይሄንን ማብራሪያ ይሄንን ምላሽ ሲሰጡ መንግስት የከፈተባቸው ፕሮፓጋንዳ ምን እንደሆነ ያውቁት። በሚገርም ሁኔታ ቢያውቁ ኖሮ የመንግስትን ፕሮፓጋንዳ ትክክል የሚያደርግ አይነት ምላሽ ከሳቸው አንደበት ይወጣ። እውነት ነው መንግስት የተጠናከረ ዘመቻ በፋኖች ወይም በታጣቂዎች አማራ ክልል ውስጥ ባሉ ታጣቂዎች ላይ ከፍቷል። ይሄ ምንም ጥያቄ የለውም ጉዳይ ከፍቷል። ህዝቡን እየሰበሰበ የዛን ስብሰባ እንደዚሁ ለብዙዎኑ እንዲደርስ እያደረገ ነው በሚዲያው በኩል። የነ ማስረሻ ሰጤ መምጣትና እሱንም ለፕሮፓጋንዳ በደንብ መጠቀም፣ በተለይ ራሳቸው ፋኖ የሆኑ እጃቸውን በሰላም ሰጡ ወይም ደግሞ የሰላም ጥሪ ተቀብለው ገቡ ወይም ደግሞ ተደራድረው ገቡ የሚባሉ ሰዎችን አደባባይ ላይ ሁሉ በማውጣት ህዝቡም የደረሰበትን በደል እንዲናገር በማድረግ የተከፈተ የፕሮፓጋንዳ ዘመቻ አለ በታጣቂዎቹ ላይ። ያ የፕሮፓጋንዳ ዘመቻ ሲጠቃለል መልእክቱ የፕሮፓጋንዳው ሲጠቃለል የሚለው ፋኖንን የሚሉት አካላቶች የአማራን ህዝብ የመብት እና የፍትህ ጥያቄዎች ሽፋን አድርገው ለሌሎች የውጭ ጠላት ወይ በተለይ ደግሞ ለክልሉ ህዝብ ጠላት ለሆነ ኃይል የሚላላኩ ናቸው የሚለው መልእክቱ የፕሮፓጋንዳው መልእክት። ፋኖ የምትሏቸው ሰዎች አዎ የአማራን ህዝብ የመብት ጥያቄ ያነሳሉ፣ የፍትህ ጥያቄ ያነሳሉ። ነገር ግን እሱን እንደ ሽፋን ይጠቀሙታል እንጂ የሌሎች ከክልሉ ውጪ ያሉ የክልሉ ጠላት የሆኑ የሀገርም ጠላት ለሆኑ ኃይሎች ተላላኪ ናቸው የሚለውን ነው ለህብረተሰቡ ማስገንዘብ የተፈለገው ፕሮፓጋንዳ። ይሄን የተከፈተውን የፕሮፓጋንዳ ዘመቻ ካያችሁት የምትረዱት ነው። ዛሬ ላይ የአማራ ክልል ያወጣው አንድ መግለጫ አለ። ይሄን ነው የሚለው የሰላም ጥሪ ያቀርባል። እሱን ተቀብሎ ያልመጡ አካላት ላይ የህግ ማስከበር እርምጃችን ይቀጥላል የሚለው በዋናነት ግን አንጻራዊ ሰላም መምጣቱን የሚጠቅስ ነው። ሲጠቅሳቸው ፋኖቹን አሁን ባልኩት አይነት መልኩ ነው የሚገልጻቸው። ተላላኪዎች ናቸው ነው የሚለው። ፕሮፓጋንዳው በሙሉ ያ ነው። ከሻቢያ ጋር ግንኙነት እንዳላቸው ነው የሚነገረው። ተላላኪ የሚለውን ነገር ለማስደገፍ ከቲፒኤልኤፍ ጋር ግንኙነት እንዳላቸው ነው የሚነገረው። ይሄ ደግሞ በራሳቸው ፋኖ በነበሩ ሰዎች ጭምር ነው የሚነገረው። ተላላኪ መሆናቸውን ለማሳየት ነው። ለአማራ ህዝብ አለመቆማቸውን፣ የአማራን ህዝብ የመብት የፍትህ ጥያቄዎች ሽፋን ደግሞ ስለማድረጋቸው ደግሞ በአማራ ህዝብ ላይ የሚያደርሱትን በደል እና ግፍ እሱን ነው የሚነገረው። ስብሰባውን ሁሉ ብታዩ በቃ ይሄ ነው። ፋኖች መጥቶ እንዲያደረጉን እንትን ተቆረጠ በሚስማር እንዲህ ነው የሚባለው። ይሄ ለአማራ ህዝብ መብት የቆሙ ቢሆን፣ ለአማራ ህዝብ የፍትህ ጥያቄ የቆሙ ቢሆን ለምን ይሄን ያደርጋሉ የሚል ጥያቄ እንድትጠይቅ ነው። ለካ ዝም ብሎ ነው የመብት ጥያቄውን የሚያነሱት፣ የፍትህ ጥያቄውን የሚያነሱት ለካ ለሽፋን ነው እንድትል ነው። የፕሮፓጋንዳ ዋነኛ ዓላማ ያ ነው። ተላላኪ ናቸው፣ የአማራን ህዝብ ጥያቄ እንደ ሽፋን ነው የሚጠቀሙት የሚል ነው። ጄኔራል ተፈራ ማሞ ፕሮፓጋንዳው ለምን የተከፈተብን ይመስሎታል ተብሎ ለተጠየቁት ጥያቄ የሰጡት ምላሽ ተላላኪ ነን የሚል። ተላላኪ እኮ ነን እኮ ምን እያሉ ነው ያሉት? ወደ ባህር በር እንዳያተኩር አደረግነው እና ይሄ ከአማራ ህዝብ ጋር ምን ያገናኛል? ኦኬ የአማራ ህዝብ የህልውና ጥያቄ ያለበት፣ የባህር በር ጥያቄ ለጊዜው ጥያቄው አይደለም፣ የሚቀድም ከሱ የሚቀድም ከህልውናው ጋር የተያያዘ ጥያቄ አለበት ተብሎ ቢታመን እንደ ድል የምትቆጥረው እንደ ውጤት የምትቆጥረው መንግስት ወደ ባህር በር እንዳያተኩር አደረግነው
የሚለው ነው እንዴ? ምን አገባው? የአማራ ህዝብ ከዚህ ጋር ምን አገባው? የአማራ ህዝብ ጥያቄው ከህልውና ጋር የተያያዘ ነው። ስትጠየቅ ልትመለስ የሚገባው እንደ ውጤት ልታቀርበው የሚገባው ጉዳይ ጫካ ከገባንበት ዓላማ አኳያ ይሄን ስላደረግን በዚህም ምክንያት መንግስት ስለተጎዳ ይሄን ስላጣ እንደዚህ አይነት ፕሮፓጋንዳ ከፍቶብናል ልትል ትችላለህ። በአጭር ጊዜ ትጥቅ አስፈታችኋለሁኝ ብሎ ዘቡ ብሎ ገብቶ ግን እሱን ስላልቻለ ይልቁንስ ያልጠበቀውና እሱ ከገመተው በተቃራኒ የሆነ ነገር ስለመጣበት በዛ ስላልቻለ በኃይል ስላልቻለ መጀመሪያ ባሰበው መንገድ በሞከረው መንገድ ስላልሆነለት አሁን እንደዚህ አይነት የፕሮፓጋንዳ ዘመቻ ከፍቶብናል። አንድ ምላሽ ነው። ወደ ባህር በር እንዳያተኩር አደረግ ነው። ጄኔራል ተፈራ ማሞ ጫካ የገቡት የኢትዮጵያ መከላከያ ሰራዊት የባህር በር ለማግኘት ወደ ኤርትራ እንዳይዘምት ነው። ምንድን ነው እያሉ ያሉት? ጄኔራል ተፈራ ማሞ ምንድን ነው እያሉ ያሉት? ወደዛ አተኮረ አላተኮረ የአማራ ህዝብ ምን አገባው? ይሄ እኮ ለሻዕቢያ ነው ትርጉም የሚሰጠው። ይሄ ምላሽ የባህር በር ድንፋታውን ገታ ነው እኮ የሚለው ትርጉም የሚሰጠው ለሻዕቢያ ነው። የአማራ ህዝብ ከህልውናው ጋር የተያያዘበት ስጋት ነው እንዲገታ የሚፈልገው። በአማራ ህዝብ መከራ፣ በአማራ ህዝብ ስቃይ ሻዕቢያ ላይ ሊመጣ የሚችለው ስጋት እድሜ ለነ ጄኔራል ተፈራ ማሞ ተገታ። ጄኔራል ተፈራ ማሞ በዚህ ማብራሪያቸው፣ በዚህ ምላሻቸው ከዚህ በኋላ ኢንተርቪውን ሄዳችሁ ልትሰሙ ትችላላችሁ። ከዚህ በኋላ የሚወራው ስለ ጌታቸው ረዳ። እኔ ጋዜጠኛው ራሱ ቢያንስ እንዲያብራሩ ይሄን ጉዳይ መጠየቅ የነበረበት ይመስለኛል። እሱም ግን ባይጠይቃቸው እሳቸው ለእንደዚህ አይነት ጥያቄ የሚመልሱት ምላሽ ዞሮ ዞሮ ጫካ ገባን የሚሉት በረሃ ወረድን የሚሉት ለአማራ ህዝብ ስለሆነ ከአማራ ህዝብ ጋር የተያያዘ ጉዳይ ነው። የባህር በር አያያዝም እያልኳቸው አይደለም፣ ግን አሁን ላይ ለአማራ ህዝብ ጥያቄው አይደለም ነው የሚሉት አይደለም። እነሱ እንደሚሉት የአማራ ህዝብ የህልውና ጥያቄ ነው። ቀዳሚው ጥያቄ እሱ ነው። ሌላው ከሱ ቀጥሎ የሚመጣ ጉዳይ ነው። ህልውናችንን መጀመሪያ ዝንጀሮ እንዳለችው የመቀመጫዬን መጀመሪያ እንዳለችው እንደዛ ነው መሆን ያለበት ነው የሚሉት። ከአማራ ህዝብ ጋር የተያያዘ የመጣን ነገር ጠቅሰ ነው ዘመቻ የተከፈተብን በዚህ ምክንያት ነው የምትለው እንጂ ወደ ባህር በር ሊያተኩር ሲደነፋ እኛ ገታ ነው እና ዘመቻ የተከፈተብን ለዛ ነው አይነት ምላሽ ይሄ ትርጉም የሚሰጠው ለሻዕቢያ። ይሄ ምላሽ የጄኔራል ተፈራ ማሞ ቀዳሚ ታማኝነት ለሻዕቢያ መሆኑን የሚያሳይ ምላሹ ማለት ነው። እንግዲህ ሰውን ከንግግሩ ነው የምንመስለው። ተአማኝነታቸው ለሻዕቢያ መሆኑን የሚያሳይ ደግሞ የመጀመሪያ ንግግራቸውም አይደለም፣ በአንድ ንግግርም አይደለም እዚህ ድምዳሜ ላይ የደረስን ያለው። ከዚህ ቀደምም ወደ ትግራይ ዘምታለሁ ቢል፣ ወደ ኤርትራ ዘምታለሁኝ ቢል ከጀርባው ነው የምንወገው አሉ። አማራ ላይ እኮ ዘምተዋል። አማራ ክልል ላይ እኮ ተዘምተዋል። እሳቸው ትግራይ ላይ አይዝመት፣ ኤርትራ ላይ አይዝመት፣ እኛ ላይ የዘመተው ይበቃል፣ በቃ ከኛ ጋር ብቻ ይዝመት ነው ነገር ነው። ምንድን ነው ይሄ ነገር? ከኛ ላይ ብቻ ይዝመት፣ ወደዛ አይሄድ። ቢሄድ እኮ ኃይል ነው የሚከፈለው፣ ይጠቀማሉ እኮ ጄኔራል ተፈራ ማሞ። እንዴት አላሰብም? ያም በዛም ንግግር ለማን ነው ውግንናቸው ጄኔራል ተፈራ ማሞ ትላለህ? አይ ቲንክ ትግራይም ዝም ብሎ በአቋራጭ ጠቅሶት ነው እንጂ ዋነኛው ከሻዕቢያ ጋር የተያያዘ ለማን ነው ውግንናቸው ትላለህ? ይሄ ምላሽ እነ ጄኔራል ተፈራ ማሞ ጫካ ያለ ነው ለአማራ ነው ይበሉ እንጂ ግን ንግግራቸው ግን እነዚህ ሰዎች ለማን ነው ጫካ የገቡት ብለን እንድንጠይቅ የሚያደርግ ነው። የመንግስትን ፕሮፓጋንዳ የሚያረጋግጥ ምላሽ አይ ቲንክ ሌሎች ይሄ የሚገባቸው የፋኖ አመራሮችም ደስተኛ ይሆናሉ ብዬ አላስብም። ግን እርግጠኛ ሆኜ የተናገርኩት ዘመነ ካሴን በሚመለከት ዘመነ ካሴ ፕሮግራም ሰርተንበታል። አንድ ጽሁፍ ጽፎ ነበር ሰሞኑን ዕለታዊ የሚል አንድ 3 ቀን ጽፎ ጠፋ። የት ሄዶ እንደሆነ እኔ እንጃ። ወይ ደግሞ እኛም አርኤሱ አክቲቪስት እንዳይሆነ ብለን መልእክት አስተላልፈን ነበር። እንግዲህ ሰምቶን ከሆነ አላውቅም። እንደዛ ከሆነ ጥሩ አደረገ። በየዕለቱ ጽሁፍ ጥሩ አይደለም። ዕለታዊ መልእክት ቢያንስ እንደ ቲፒኤልኤፍ ሳምንታዊ ማድረጉ ይሻላል። ሳምንታዊ እየተባለ ይሻላል ቢያንስ እንጂ ዕለታዊ መልእክት እየተባለ ትግሉን እንዳለ በጽሁፍ እንዳይሆን ከአፈሙዝ ወደ እስክሪብቶ እንዳይመለሱ ብዬ ነው። ጠፋ ብቻ አንድ 3 ቀን ጽፎ። ሁለተኛው ቀን ላይ የጻፋትን ጽሁፍ ይዘናት መጠን ተነጋግረንበት ነበር። ህወሓትን ልጥ ነው መስሏችሁ ነው ኮባ መስሏችሁ ነው እንጂ አንድ ጊዜ እሱን ስላያችሁ በልጥ እየደነበራችሁ ነው እንጂ አሁን ቲፒኤልኤፍ ልጥ ነው የሚል መልእክት አስተላልፏል። አንድ ሌላኛው የቀይ ባህር አዲስ ኮከብ እኮ እኛ ነን የሚል ነገር አስተላልፎ ነበር። እነዚህን 2 መልእክቶች ያስተላለፈበት ምክንያት ዘመነ ካሴ
እየተከፈተባቸው ያለው ዘመቻ የቲፒኤልኤፍ የሻዕቢያ ተላላኪ ናችሁ የሚል እንደሆነ ስለገባው ተላላኪ በሆን ኖሮ ቲፒኤልኤፍን ልጥለዋለሁኝ እንዴ የሚል ጥያቄ እንድንጠይቅ እያደረገን ነው። ተላላኪ በሆን የሻዕቢያ ስለ ቀይ ባህር ጉዳይ አዲስ ኮከብ ነን እያልኩ እንዴት ላወራ እችላለሁ የሚል ጥያቄ እንድንጠይቅ ነው። ዘመነ ቢያንስ ገብቶታል እና በራሱ መንገድ የእነሱ ተላላኪ አይደለሁም የሚለውን አይነት መልእክት አስተላልፏል። አሁን ጄኔራል ተፈራ ማሞ መጥተው የባህር በር ድንፋታውን ገታ ነው፣ ለዛ ነው የፕሮፓጋንዳ ዘመቻ የከፈተ። እሱ ባይሆን ኖሮ በቃ ሌላ ውጤት የላቸውም ማለት ነው። የፕሮፓጋንዳ ዘመቻ ሊያስከፍትባቸው የሚችል ሌላ ውጤት የለም ማለት። በራሱ ዋነኛውም ይሄ ሆኖ መገለጡም ትልቅ ስህተት ነው፣ ትልቅ ስህተት ነው። የጄኔራሉ ምላሽ የመንግስትን ፕሮፓጋንዳ ልክ የሚያደርግ ምላሽ ነው። ትልቁ ስህተት ይሄ ነው። ባይ ዘ ዌይ እኔ ባለኝ መረጃ ጄኔራል ተፈራ ማሞን እንደ ፋኖ አያዩዋቸውም የአፋብኃ አመራሮች። ይህንን የሰማሁትን ነው የምነግራችሁ። እንደ ፋኖም አያዩዋቸውም፣ ግን ያው ስም ስላላቸው ጄኔራልም ጭምር ስለሆኑ በፋኖ ውስጥ እንደዚህ አይነት በወታደራዊ ህይወት ውስጥ እዚህ ደረጃ ላይ የደረሰ ኃይል አለ መባሉ ለትግሉም ስለሚጠቅም፣ ከዛ ውጪ ደግሞ በአማራ ህዝብ ዘንድ ካላቸውም ስም አኳያ ዝም ብሎ ለመገፋትም ስለማይቀሉ እንደዚሁ አስገቧቸው እንጂ ብዙ ነገር አያውቁም። በራሱ ስለ አፋብኃ ስለሚባለው እሳቸው አመራር ስለሆኑበት ድርጅት ማለት ነው ብዙ ነገር አያውቁም። አያሳውቋቸውም። ለሲምቦል ነው ያስገቧቸው እንጂ የራሳቸው ሰራዊት የለ ምን የለ፣ ተጠግተው ነው ያሉት። ለሲምቦል ነው እንዳልኳችሁ። ጄኔራል የሚለው ማዕረግ ትንሽ በተለይ ውጪ ላለ ሰው ለዓለም አቀፉ ማህበረሰብ ጄኔራል ጭምር ነው የሚመሩት የሚለው ነገር የሆነ ትርጉም ይሰጣል። ከዛ ውጪ ትልቅ ሰው ናቸው፣ በአማራ የፖለቲካ ማህበረሰብ ዘንድ ይታወቃሉ። ስለዚህ እሳቸውንም እንደምንም ነገር መግፋት ቀላልም አይደለም እና በዚህ እድሜያቸውም ራሱ ወደ ትግል ገቡ ምናምን የሚባለውም ራሱ ህዝቡ ጋር የሚፈጥረው የሆነ አይነት ነገር ስላለ በቀላሉ ሊገፏቸው ስላልቻሉ ዝም ብሎ አስገቧቸው እንጂ እንትንም አያዩዋቸውም ላችሁ ፈልጌ ነው። ቢያዩዋቸው ኖሮ ቢያንስ ከአንዴም ሁለት ጊዜ እንደዚህ አይነት መንግስት እንደሚለው ተላላኪ ናቸው እንደሚለው ተላላኪ መሆናቸውን ሊያረጋግጥ የሚችል አይነት ምላሽ ሲሰጡ ከአንዴም ሁለቴ ቢያንስ ዝም ብሎ አያልፏቸውም ነበር። አብዛኛው በፋኖ ዙሪያ ያለው የፖለቲካ ማህበረሰብ ይሄ ይገባዋል ብሎ ያስባሉ። ሌሎቹ ለሌላው ነው አዲስ የሚሆንበት እንጂ በአማራ ፖለቲካ በአማራ ብሔርተኝነት ዙሪያ ያለው አካል አሁን ያልኩት ነገር ይገባዋል ብሎ ነው የሚያስቡት የፋኖ አመራሮች። ጄኔራል ተፈራ ማሞ ለምን እንደገቡ አብዛኛው ሰው ያውቃል ብለው ነው የሚያስቡት። ብዙም ትርጉም አይሰጡትም ልላችሁ ፈልጌ ነው። አንዱ ይሄ ነው ከይዘት አኳያ። ሁለት ሊያስተላልፉት የፈለጉት መልእክት አለ። ጄኔራል ተፈራ ማሞ ከብደናል። እንግዲህ የባህር በር ጉዳይ ለመንግስት ትልቅ አጀንዳ ሆኖ ዛሬም ጭምር ሲነሳ ሰምቻለሁ። ደግሞ በህግ ማስጠበቅ በህግ ኢትዮጵያን የባህር በር ባለቤት ማድረግም እንችላለን ሲሉ ሰምቻለሁ። አንድ የመከላከያ ጄኔራል በህግ የሚቻል ከሆነ ጄኔራሉ ለምን እንደሚነግሩን አላውቅም። እሳቸው ጄኔራል ናቸው፣ የህግ ሰው አይደሉም። በህግ የሚሆን ከሆነ ከዛ ጋር የተያያዘ ሚኒስቴር መስሪያ ቤት አለ። ያ አካል ቢነግረን ቢያንስ ትንሽ ለማመን እንቀርባለን። መከላከያ በኃይል እንደሚገኝ ሲያምን ነው ሊያወራ የሚገባል ብዬ ማስበው። ኦፍኮርስ የሁሉም አጀንዳ ነው። ኢትዮጵያ የባህር በር ያስፈልጋታል የሚለውን ነገር ሊነሳ ይችላል። ግን እንዲህ ነው የሚገኘው የሚባለውን ግን አቅጣጫ ምናምን ግን በመስጠት ረገድ መከላከያ ከያዘው አትጠራጠሩ፣ በቃ መሳሪያ አማራጭ ሆኗል። ጉዳዩ የዚህ ጉዳይ ባለቤት መከላከያ ከሆነ በቃ የኃይል አማራጭ ጠረጴዛው ላይ አለ እንደማለት ነው። ጉዳዩ ያ ከሆነ መከላከያ ከሆነ የያዘው የዲፕሎማሲ ጉዳይ ሲሆን ውጭ ጉዳይ ሚኒስቴር ነው ይዞ በዲፕሎማሲ ረገድ ነው የሚሳካው ተብሎ ሲታሰብ ውጭ ጉዳይ ሚኒስቴር በባለቤትነት ይዟል። አጀንዳው እኮ የሁሉም ነው፣ ግን ሌላው ድርሻውን ነው የሚወጣው። ግን ባለቤት ሆኖ በኃላፊነት የሚሰራው አካል ይኖራል እና በህግ ማግኘት የሚቻል ከሆነ ለምን ጄኔራል እንዲናገረው እንደፈለጉ ነው ያላቀም። ይሄን ያነሳሁት ለምንድን ነው? የኢትዮጵያ መንግስት የባህር በር ጉዳይ ትልቁ አጀንዳው ነው። አሁን ጄኔራል ተፈራ ማሞ ይሄንን ትልቁን አጀንዳ ላይ ማተኮር እንዳይችል አደረግ ነው ሲሉ ምን እያሉ ነው? ትልቁ አጀንዳ ላይ ላተኮር የምችለው ይሄ ኃይል ምን ሲል ነው? ሲጠፋ ነው።
ወይም ደግሞ ሲዳከም ነው ወይም ደግሞ ስጋት መሆን የማይችልበት ደረጃ ላይ ሲደርስ ነው ብሎ መንግስት ያስባል ማለት ነው። እና መንግስት የትልቁን አጀንዳውን ትኩረት ያክል ነው የሚሰጠው ለፋኖ። ሰው በዛ ደረጃ ትልቅን እያሉ ነው። እንደ አንድ ወሳኝ ጉዳይ ወስዶታል። እኛን ማዳከምን ከባህር በር ከማሳካት ጋር አያይዞ አይቶት እንደ አንድ ትልቅ ነገር ቆጥሮታል ያለ ባይሉት ነበረ ጥሩ። የባህር በርን ለማሳካት የሚያደርገው እንቅስቃሴ ላይ ጋሬጣ ሆነንበታል፣ እንቅፋት ሆነንበታል። ፋኖ አደረጃጀቶች የሚጠቅም አይደለም። ቢያንስ መንግስት ይበለው እንቅፋት ሆኑብኝ ይበል እሱ። እንዴት አንተ ይሄን ትላለህ? እንዴት አንተ ማለት እንቅፋት ሆንኩበትኝ እኮ ብለህ ጭራሽ እንደ ድል ትቆጥረዋለህ ማለት መጥፎ ነገር ላይ እኮ አይደለም እንቅፋት ሆንኩበት። የሀገር ጥቅም ላይ እኮ ነው እንቅፋት ሆንኩበት። እና የሀገር ጥቅም ላይ እንቅፋት ሆንኩበት የምትለው የሚገርም እኮ አባባል እኮ ነው። አይ ኤኒዌይስ ምን አይነት እጅ ላይ እንዳለ ትግሉን እንድታስቡት ነው። አይባልም፣ እንዲህ አይባልም። አደባባይ ላይ ስትወጣ ይሄን አትልም። መንግስት እያጭበረበረበት ነው፣ ምን እያለበት ነው፣ የፈለገውን ይሆን። ግን የባህር በር ጉዳይ አንድ የሚያደርግን ጉዳይ ነው። በተለይ ደግሞ ለአማራ ፖለቲካ ማህበረሰብ የታገለበት ነው። እዛ ውስጥ እኮ ያሉት ፋኖች ውስጥ እኮ ያሉት አንዳንዶቹ ከኛ ጋር ሰማያዊ ፓርቲ ውስጥ ሲታገሉበት እኮ የነበረው። ብዙዎቻችን እኮ ፖለቲካ ስንጀምር የጀመርነው በባህር በር ጥያቄ ነው። እኔም ፖለቲካ ውስጥ የገባሁት በዛ ጥያቄ ነው። አሁን እኔ እሱን ተቃውሞ በትልኝ በጭራሽ ልቃወም የምችለው መንግስትን አካሄዱ ካላማረኛ ነው፣ አልፈጥንልህ ካለኛ ነው። በቃ በምፈልገው አይነት መንገድ እየሄደ አይደለም ብዬ ሳስብ ነው። እና ብዙዎቹ እዛ ያሉት ወጣቶች ናቸው። ወጣቶችን የምላችሁ ከባህር በር ጋር አንዱ እኮ ጥያቄያቸው የባህር በር ነበር። ብዙዎቻችን ፖለቲካ ውስጥ እኮ የገባ ነው ከባህር በር ጋር ተያይዞ። እና አሁን እሱ ላይ እንቅፋት ሆንበት ብለህ አታወራም፣ አይወራም። ይሄ ራሱ መንግስት እንቅፋት ሆኑብኝ ብሎ ይክሰስ። እሱንም ሲከስ እኛ እንዴት ነው እንደዚህ አይነት ነገር ላይ እንቅፋት የምንሆነው? ነገር ግን እኛ የሚቀድም ነገር አለን፣ ይሄ ነገር መስተካከል አለበት፣ ከዛ በኋላ ነው ወደዛ ማተኮር ያለብን ብለህ ምላሽ ትሰጣለህ እንጂ እንቅፋት ሆንኩበት ብለህ አትደስትም። እሳቸው እያሉ ነው እንቅፋት ሆነበት። አሁን ይህንን በማለታቸው ከበድ ነው እያሉ ነው። ከበድ ነው። አማራ ክልል ላይ ከብደውታል ወይ? የፌዴራል መንግስት ፕሮፓጋንዳ ተከፍቶባቸዋል። ቅድም አንድ የተናገርነው ነገር ነው፣ አንድ እውነታ ማለት ነው። ሁለተኛው እውነታ ከዚህ ጋር አያይዘን የምናየው አማራ ክልል ላይ ያለው ሁኔታ መንግስት ከብዶታል። አዎ ከብዶታል፣ ምንም ጥያቄ የለውም። ይሄ ከብዶታል። ቀሎኛል ካለን ያላቀ ግን ከብዶታል። 10 ጊዜ ህዝብ እየሰበሰበ እንዲያርጉልኝ ስለከበደው ሌላ አይደለም። ከብዶታል። አማራ ክልል ላይ ያለው ሁኔታ ከብዶታል። ጥያቄው ግን ማን ነው የከበደው የሚለው ነው። ማን ነው የከበደው? የፌዴራል መንግስት ወይም ብልጽግና አማራ ክልል ውስጥ በሁለት አካላቶች አይፈልግም። ህዝቡ የማይቀበለው፣ ታጣቂዎቹ ደግሞ ይዋጉት። ህዝቡ አይቀበለውም ስላችሁ የኔ መንግስት ነው ብሎ አያስቡ። አማራ ክልል እነሱ እንደዚህ ብለው አያምኑ፣ ግን እውነታው ግን ያ ነው፣ የኔ መንግስት ነው ብለው አያምኑ። አሁን ማን ነው የከበደው? ህዝቡ ነው የከበደው ወይንስ ፋኖቹ ናቸው የከበዱት? ዋናው ጥያቄ ይሄ ነው። ዋናው ጥያቄ ፋኖቹ ሰርቫይቭ እንዲያደርጉ አሁን ባሉበትም አይነት መልኩ ሰርቫይቭ እንዲያደርጉ ያደረጋቸው ነገር መንግስት የህዝቡን ቅቡልነት ማግኘት ስለከበደው ነው። ስለከበደው አሁን እየሰበሰበ ፋኖ እኮ እንዲያደረገ ምናምን እያለ ፋኖን የሚከሱት እሱን ትታችሁ እናንተ ቀበሉ። በዛ መንገድ ይሳካል አይሳካም እናየዋለን። አማራ ክልል ላይ አስቀድሞ በመንግስት ላይ ያመፀው ህዝቡ ነው፣ ፋኖ ሳይፈጠር። ፋኖ ያንን አመፅ ተከትሎ የተፈጠረ ስብስብ ነው። አስቀድሞ ያመፀው ማለት ያመፀው ስላችሁ አደባባይ ላይ ወጥቶ ድንጋይ ምናምን የወረወረው እያልኩ አይደለም። በቃ ይሄ የኔ መንግስት አይደለም ብሎ በቃ መንግስትን ከውስጡ ያወጣው ህዝቡ ነው። አውጥቶታል ከውስጡ። በቃ የኔ መንግስት አይደለም። እንግዲህ አማራ ክልል ላይ የነበረውን ድጋፍ ታውቁታላችሁ። ብልጽግና የትም ቦታ ላይ በዛ መጠን ተደግፎ አያውቅም።
የትም ቦታ ላይ እንዲሁም ራሱ መንግስት ራሱ አማራ ነበር የሚመስለው፣ የአማራ መንግስት ነበር የሚመስለው። እነ ጀዋር እነ ቲፒኤልኤፍ እየደነበሩት አማራ ክልል ላይ የነበረውን ድጋፍ አይተው ነው። መጀመሪያ አካባቢ የጠቅላይ ሚኒስትሩ የፓርላማ ንግግር የአንድነት ኃይሉን የአማራ ብሔርተኛ ነኝ የሚለውን በሙሉ ረሳቸው እንዲመጣ አድርጎታል። ሰው እነ ጀዋር እንደ ስትራቴጂ ጥሩ ነው ብለው ነው የተቀበሉት። በኋላ ግን በየአደባባዩ የሚያዩት ምናምን ነገር ግን መንግስትን እንዳለ ጠቅልሎ ሊወስደው እንደፈለገ ስለገባቸው ይሄ ነፍጠኛ መንግስት ምናምን ነገር ወደ ማለት መጡ። ማለት ትንሽ መንግስትኛንም ተመልከት አይነት ነገር ማለት ተጠራርጎ ሊገባ ሆነ እና ትንሽ መቃወም ምናምን ነገር የጀመሩት አማራ ክልል ላይ የነበረውን ድጋፍ አይተው እነ ጀዋር በተለይ ቲፒኤልኤፍ ከዛም በፊት ነው። እነ ጀዋር ግን ያው የኛ መንግስት ነው ብለው አስበው ነበር። ግን አማራ ክልል ላይ የነበረውን ድጋፍ ሲያዩ ትንሽ አስደነገጣቸው። ሊነጥቁን ነው እንዴ ብለው። በኋላ ግን የህዝብ እንደዛ ከተቀበሉ በኋላ ከውስጡ ደግሞ ወጣው። ለመውጣትም በቂ ምክንያት ነበረው። ፋኖ ሳይፈጠር ነው ይሄ። አንደኛ ተረኝነቱ እስቲ አሁንም ድረስ አለ፣ እንሰማለን። አሁንም ድረስ አለ። ተረኝነቱ በዛ። መንግስትም አስቦ አቅዶ የሚያደርገው ጉዳይ በሚመስል አይነት መልኩ ራሱን የኦሮሞ መንግስት አድርጎ ለማስተዋወቅ የሚደረገው ጥረት በጣም በዛ። በየቦታው የኦሮሚያ ብልጽግና ሰዎችን መሾም፣ ከህግ ውጪ የሆኑ ነገሮችን ማድረግ። ለምሳሌ ኦሮሚያ ቋንቋ ምናምን ነገር በህግ መሆን የሚችል ጉዳይ ነው። ነገር ግን ከህግ ውጪ በማናለብኝነት ሲደረጉ ነበር። እነዚህ ነገሮች ጥሩ ቢሆኑ ቋንቋ መልመድ ችግር ባይኖረው፣ ግን የሚደረጉበት መንገድ ግን አግባብ ካልሆነ ሰው ሌላ ትርጉም ነው የሚወስደው። ሰው ተረኝነቱ ትንሽ በዛ። መንግስትም ተረኝነት በዛ ሲባል ያስተባብለዋል እንጂ አዎ በስቷል፣ የነገር ልክ አይደለም ብሎ የሆነ ሊገራው ነገር አልሞከረም። ጭራሽ እንደውም የኦሮሞ ፎቢያ ስላለባችሁ ነው ምናምን የሚል አይነት ነገር ሁሉ ተገባ። ጠቅላይ ሚኒስትሩ ጭምር ፓርላማ ላይ ወጥቶ ያንን ማለት ጀመሩ። እንደውም በቁጥር እኮ ቢሰላ እናንተ ትበዛላችሁ አይነት ነገር። እንደ ተረኝነት አትወሰዱት። ይሄማ መስተካከልም እኮ አለበት እሱ እና የማስተካከል አይነት ጉዳይ በቃ ታቅዶበት ታስቦበት የሚደረግ አይነት ጉዳይ መሆኑን በሚያሳብቅ አይነት መልኩ ንግግሮች ሁሉ ቀጠሉ። እንግዲህ የአማራ ህዝብ አንዱ ትልቁ ድጋፉ ቢያንስ ይሄ ብሔርተኝነት የሚባለው ነገር ያስቆማል ተብሎ ነው እንጂ በብሔርተኝነት መነጽር ቢታይ ጠቅላይ ሚኒስትሩ ኦሮሞ ናቸው። የአማራ ህዝብ በዛ መጠን ሊደግፋቸው አይችልም። ግን ያን ድንበር ዘሎ ነው እንግዲህ ጠቅላይ ሚኒስትሩን የደገፈው። አንዳንድ የፖለቲካ ልሂቃን የራሳቸው ስሌት ቢኖርም ህዝቡ ግን ሲደግፍ የኛ ናቸው ብሎ ነው አንግሷቸዋል። ቴድሮስ ብሏቸዋል። ጠቅላይ ሚኒስትሩ ምን ያልተባሉት ነገር አለ? አማራ ክልል ሙሴ ተብለዋል። ብዙ ነገር እኮ ነው የተባሉት። ግን ተረኝነቱን ሲያይ እና መንግስትም አቅዶ አስቦ ማስተካከል አለበት ብሎ የሚያስበውን ነገር ለማስተካከል የሚያደርገው ጉዳይ እንደሆነ ሲረዳ ተሳስቻለሁ አለ፣ ፈጥኛለሁ፣ ቸኩያለሁ አለ። ስህተት ነው፣ ትንሽ ማየት ነበረብኝ ወደሚል ነው የሚመጣው። ራሱን መውቀስ ነው የሚጀምረው። ራሱን ወደ መውቀስ ነው የሚመጣው። ቀጥሎ ደግሞ ሲገደል በየአካባቢው መገደል ተጀመረ። ብልጽግና የሚሆን ማንም ብቻ ግን መገደል ተጀመረ። ቲፒኤልኤፍ የሚሆን ኦነግ ሸኔ፣ አንዳንዶች ደግሞ እንደሚሉትም የአማራ ብሔርተኝነትን ለማቀጣጠል ሲሉ አንዳንድ ታጣቂዎችም የሚፈጽሙት ጉዳይ ነው ብሎም ከሴራ ጋር የሆነ ኮንስፓይሬሲ ነገር አድርገው ያዩታል። ብቻ ማንም ይሁን ማንም የአማራ ህዝብ መሞት ጀመረ፣ መገደል ተጀመረ። በኦንሊ ቲንግ ህዝቡ የጠየቀው ነገር ትኩረት ይሰጠኛል። መንግስት ምን ያለው ማስቆም ተውት። ኦኬ አዲስ ነው፣ ብዙ ነገር አለ። ትኩረት ጠፋ። ቦሌ ስለተተከሉ አበቦች ፓርላማ ላይ ሲነገር የአማራ ሞት ግን ከዛ ባነሰ ዋጋ ማይነገር ጉዳይ ሆነ። አሁንም ህዝቡ ቸኩያለሁ አለ፣ ፈጥኛለሁ አለ። ትንሽ ማየት ነበረብኝ፣ በዛ ማለት ተጀመረ። ከሃይማኖት ጋር በተያያዘ የነበረው በተለይ ኦርቶዶክስ ሃይማኖት አብዛኛው የክልሉ ነዋሪ ኦርቶዶክስ ነው። በቁጥር የሚበልጥ ይመስለኛል። ያ እዛም ላይ ያለው ነገር ከአዲስ አበባ ጋር የተያያዘው ጉዳይ አዲስ አበባ የኛ ነች የሚመስል አይነት ነገሮች ነበሩ፣ ያኔ እንቅስቃሴዎች ነበሩ። መንግስት ዝም ብሎ ነበር የሚያልፋቸው። ልክ አይደለም ይሄ ነገር ምናምንም ሲል አይሰማም።
ለአንዳንድ ሰዎች ተመቻቸው እነዚህ ነገሮች። የአማራም ህዝብ መንግስትም ጉዳዩን ለማስተባበል አልሞከረም። የአማራም ህዝብ በራሱ ተጸጸተ። ቸኮልኩ፣ ፈጥኛለሁ፣ ትንሽ መጠበቅ ነበረብኝ ብሎ ተሳሳተ። ማን ራሱን ወቀሰ። እንዲህ አይነት ልብ መልሶ ማግኘት በጣም ከባድ ነው። በጣም ከባድ። ፋኖ ያ ሁኔታ ተመችቶት የበቀለ ነው። ዛስዋይ በአጭር ጊዜ ውስጥ የህዝብ ድጋፍ ያገኘው ለዛ ሌላ አይደለም። ራሱ የመንግስት የሰራቸው ስህተቶች ነው የአማራን ህዝብ የገፋው እና መንግስት ይመስል ነበረ። የአማራን ህዝብ የመግፋት አይነት ነገር ነበረ የሚመስለው። በጣም አትቅረብ፣ በጣም አትጠጋኝ፣ የእናንተ ባህሪ መዋጥ ነው ትውጡኛላችሁ አይነት ነገር። እንደዛ ነው ለምን ብሔርተኞች የነፍጠኛ ፖለቲካ የሚሉት እሱን ነው። ነፍጠኛ ፖለቲካ በቃ ይከብሃል፣ በቃ ሌላውን ገፋፍቶ እሱ ብቻ ይከብሃል። በቃ እሱን ፍላጎት አስፈጻሚ ነው የምትሆነው። ኃይለሥላሴ እንደዛ ነው የሆኑት፣ መንግስቱ ኃይለማርያም እንደዛ ነው የሆኑት ብለው ነው የሚያስቡት። አይ ቲንክ መንግስትም ይሄን የተረዳ ይመስለኛል። ገፋው፣ መግፋት በሉት በቃ ገፋው። በመገፋቱ ምክንያት የተፈጠረውን ቅሬታ ተመርኩዞ ነው ፋኖ ንብቅ ያለው። ወዲያው ሰው ተቀበለው፣ ምክንያቱም መንግስት ገፊ ነው፣ እሱም ይፈራዋል። ስለዚህ ፋኖ ወዲያው ተቀበለው። ያ ምቹ ሁኔታ ነው የፈጠረለት። አሁን አማራ ክልል ላይ መንግስት የከበደው ይሄ ያጣውን ቅቡልነት መልሶ ማግኘት። ፋኖ እዛ ቅሬታ ላይ በቅሎ ተስፋ እንደተደረገበት ሳይሆን ከዛ በተቃራኒ ሆነ። ህዝቡም አሁን የሚጠብቀው አካል አይደለም። መንግስትን ያስፈራው የፋኖ እንቅስቃሴ አይደለም፣ የከበደው እሱ አይደለም፣ ህዝቡ ነው። ለዛ ነው ህዝቡን እየሰበሰበ የሚያወራው። አግዙን፣ ሸኔን እኮ ስናጠፋ እንዲህ ተደርጓል፣ እናንተ ለምን አታደርጉም? ለምን አትፈጥሩም? ሁሉ እኮ ይሏቸዋል። ፈጠራ የታከለበት አይነት እንትን ሁሉ እኮ ይሏቸዋል ጄኔራሎቹ እየሰበሰቡ። ህዝቡ እንዲተባበራቸው ማድረግ ነው ያልቻሉት። ህዝቡ ደግሞ እንዳይተባበራቸው ይፈራቸዋል፣ ያምናቸው። ፋኖን ደግሞ በደንብ ደግፎትም እንትን እንዳይል አይተማመንበትም። አማራ ክልል ላይ መንግስት የከበደው እነ ጄኔራል ተፈራ ማሞ አይደሉም፣ እነሱ አይደሉም፣ ህዝቡን የከበደ እና አሁን አማራ ክልል ላይ የሚካሄደው ፕሮፓጋንዳ አቅጣጫው ልክ አይመስለኝም። እኔ ፕሮፓጋንዳው አቅጣጫ ፋኖን መነጠል ነው እየተፈለገ ያለው። ፋኖን ነጠልከው፣ ኦኬ አዳከምከው፣ ግን መልሶ ሌላ ኃይል ያቆጠቁጣል። አማራ ክልል ላይ አትጠራጠሩ። መልሶ ደግሞ ከፋኖ ስህተት የተማረ አዲስ ኃይል ያቆጠቁጣል። ለምን? መሰረቱ አለ። አማራ ክልል ላይ የቅሬታው መሰረት አለ። ይህን መንግስት የኔ መንግስት ነው ብሎ ማሰብ ይቸገራል እዛ ያለው ማህበረሰብ። የፕሮፓጋንዳው አቅጣጫ መሆን ያለበት የህዝቡን መሰረታዊ ጥያቄዎች መመለስ ላይ ማተኮር ነው። ለምሳሌ ብሔርተኝነቱ ቀጥሏል። ብሔርተኝነትን ያጠፋል ብለው ተስፋ ያደረጉት አካል ጭራሽ አቀጣጥሎታል። ብሔርተኝነቱ ጠብቁኝ ነው የሚለው። እንዴት እየሞተ እንደሚጠብቅ እኔ አላውቅም። ኢትዮጵያ ውስጥ እኮ መጠበቅ ከባድ ከሆነ እኮ አይደለም። በጣም ፈጣን የሆነ እንቅስቃሴ በንፈልግ አይነት ህዝቦች ከሆነን እኮ አይደለም። የት እንሄዳለን? ምን ሜጃለን? እንጠብቃለን እኮ። መጠበቅ ከባድ አይደለም። ግን እንዴት እየሞትን እንጠብቅ ነው? ለውጥ ይመጣል፣ እንዲደረጋል፣ መንግስቱ ይሻሻላል ምናምን። እስከዛስ እየሞትክ ጠብቀኝ ነው መንግስት እያለ። ብሔርተኝነቱ በቀጠለ ቁጥር ብሔርተኝነቱ ጎድቶኛል የሚለው የማህበረሰብ ክፍል እየሞተ ነው የሚሄደው። ለውጦቹን ማፍጠን ተገቢ ነው። መንግስት የራሱ ፕሮጀክቶች ላይ ጠብቁኝ ሲል አሰማም። የህዝብ ጥያቄ ላይ ግን ጠብቁኝ፣ የራሱ ላይ ግን እያፈረሰም ሚንጫጫ እያለ ቅሬታም ቢፈጠር ይፈጠር እያለ በፍጥነት ሲሰራ እናየዋለን። የህዝብ ጥያቄ ላይ ጠብቁ፣ ታገሱ። መንግስት ጠብቁ ካለ ታገሱ ካለ አይሰራም ማለት አታምጹብኝ እያለ ነው። ሰው እየሞተ ሊጠብቅ አይችልም። ሰው እየተገደለ ሊጠብቅ አይችልም። ሰው ህይወት እየከበደው ሊጠብቅ አይችልም። ኑሮ እያማረረው ሊጠብቅ አይችልም። እንሰማለን አዲስ አበባ ላይ ስላለው ሁኔታ በጣም ከባድ ሆኗል። መንግስት ምንድን ነው ሲባል ጠብቁኝ ነው። ለውጡ ተላላችሁ በቅርብ ጠብቁኝ ነው። ወዳጄ ለመጠበቅም ትንሽ አቅም ይፈልጋል። የመጠበቅ አቅም ነው ያለው ህዝቡ። ግን ደግሞ ምን ያድርግ? መንግስትም የሚሰማ አይደለም፣ ጠብቁኝ ባይ ነው። ተቋሚዎቹም ደግሞ ወይ በአግባቡ ታግለው ለውጥ አያመጡ
እንዲሁ መበጥበጥ ብቻ ስራቸው ሆኖ እነሱም ላይ ተስፋ ማድረግ አይቻልም። ህዝቡም የሆነ ነገር አደርጋለሁኝ ቢል ከእነሱ ጋር እየተያያዘ እየተለቀመ ሊታሰር ምን ያርግ? ካደረገበት በቃ በመጣ ጊዜ ይምጣ ብሎ ባለው አቅም እየኖረ ነው። ለውጥ ላይ መስራት ያስፈልጋል። የህዝቡን ቅቡልነት ለማግኘት ፋኖን መክሰስ ምናምን ነገር ኦኬ ሊነጥለው ይችላል በአንድ በኩል፣ በሌላ በኩል ግን ለፋኖን መስተካከያ እድል ይሰጠዋል። ፋኖን ከህዝቡ ነጠልከው ማለት የህዝቡን ልብ ታገኘዋለህ ማለት አይደለም። አታገኘውም። የህዝቡን ልብ እስካላገኘህ፣ የህዝቡን ፈቃድ እስካላገኘህ ጊዜ ድረስ ፋኖ ወይ በሌላ ይተካል፣ አሊያም ራሱን አስተካክሎ በአዲስ የመምጣት እድል ጭምር ያገኛል። የማይቀር ነው። ብታዳክመው እድል ይኖረዋል፣ ያገኛል። እንደውም ከበፊት ስህተቶቹ ተምሮ ሁሉ ተስተካክሎ ሊመጣ የሚችልበት እድል ይኖረዋል። ዋናው የህዝቡን ፈቃድ ማግኘት የሚቻልበት እንቅስቃሴ ማድረግ ነው የሚያስፈልገው። ለውጦች ያስፈልጋሉ። የአማራ ህዝብ በኢህአዴግ ጊዜ ሲጠይቃቸው የነበሩ ጥያቄዎች 8 ዓመት ለውጥ መጣ ከተባለ ማለት ነው የለም። ምንድነው? ጠብቁኝ ነው። መጀመሪያ አካባቢ ላይ ለውጥ አዲስ ለውጥ ስለሆነ በሁለት እግሩ ስላልቆመ እንደዚህ አይነት ቀውሶች፣ እንዲህ አይነት ግድያዎች ሊኖሩ ይችላሉ፣ ታገሱ፣ ጠብቁኝ ተባለ። ከ8 ዓመት በኋላ ሞት አልቀረም። ጠብቁን በማለት የህዝቡን ፈቃድ ማግኘት አይቻልም። ለውጦች ያስፈልጋሉ። 8 ዓመት በኢህአዴግ ጊዜ ሲጠይቅ የነበረው ሲታገልለት፣ ሲታሰር፣ ሲሞትለት የነበሩት ጥያቄዎች በብልጽግና ጊዜ 8 ዓመት ሙሉ አልተመለሱም። እና እንዴት ብሎ ነው የሚያምነው? እንዴት ብሎ ነው ፈቃዱን የሚሰጠው? ፋኖ አማራጩ እንዳልሆነ አለኝታው እንዳልሆነ የራሱ እንደውም ችግር እንደሆነበት ተረድቷል። አይደግፈውም፣ አያግዘውም። መንግስትንም ግን አይተባበረውም። አብዛኛው ሰው ምን ይላል? ምን አገባኝ ባይ ይሆናል። እዛ ሰብስበህ ተናገርክ ምን አልክ፣ አብዛኛው ሰው ምን አገባኝ የሚል ከሆነ የምትፈልገውን አይነት ውጤት አታመጣም። 2 ዓመት ምናምን ይመስለኛል አይደል አማራ ክልል ውስጥ ሲሰበሰብ ህዝቡ። መንግስት የከበደው የህዝቡን ፈቃድ ማግኘት ነው። የህዝቡን ፈቃድ ደግሞ ለማግኘት ህዝቡ የሚጠይቃቸውን መሰረታዊ የሆኑ ለውጦችን ማድረግ ነው። የከበደው ነገር ይሄ ነው እንጂ እነ ጄኔራል ተፈራ ማሞ አልከበዱትም። እነ ጄኔራል ተፈራ ማሞ ራሳቸው ከብዷቸው ህዝቡ ድጋፍ አቆሞባቸው የተባበራቸው ስላልሆነ ሚዲያ ላይ በቀረቡ ቁጥር ሻዕቢያ ሆይ ወደ አንተ የሚመጣውን አካል ይኸው እዚህ ጋር እየገታ ነው እያሉ ውለታ እየዋሉለት እንደሆነ ውለታ እያስወጠሩ ነው ያሉት። ላክ ነው መሰለኝ የሆነ ነገር አድርግ መሰለኝ እንግዲህ ትርጉሙ። ሁለተኛው ጉዳይ ነው። ሶስተኛው አይ ቲንክ መንግስትንም ገፍተው ወደ ቀይ ባህርን ማስመለስ አለብኝ፣ የባህር በር ማስመለስ አለብኝ ወደሚል ዘመቻ እንዲሄድ የማድረግ ፍላጎትም ይኖረዋል። እንደዛም አይነት ነገር አይቼበታለሁ። ገታ ነው አስቆም ነው ሲል አሁን ላይ ትንሽ አንዳንድ የባህር በርን ራሱ ይቃወሙ የነበሩ ሰዎችም እየጠየቁ ነው ያሉት። የታለ የባህር በሩ ድን ነው ተረሳ እንዴ ተተወ እንዴ ምናምን ነገር እየተባለ ነው ያለው። እንዲሁ በአጭር ጊዜ ይመጣል ተብሎ የሚጠበቅ ጉዳይ አይደለም። ኦፍኮርስ እንረዳለን። ነገር ግን መንግስት ራሱ ህዝቡን ያስጠበቀው እንደዛ ነው። የህልውና ጉዳይ ነው ነውም ደግሞ የህልውና ጉዳይ ነው ካልክ ቀዳሚ ጉዳይ ነው። በቃ እዛ ላይ ነው ስትሰራ ምናምን ነገር እኮ በጣም መታየት እኮ ያለበት እና የሆነ ሰዓት የሚያደርጉት እንቅስቃሴ መንግስት ባለስልጣናት እንደዛ አስመሰሉት። በቃ የህልውና ጉዳይ ሆኗል። ጄኔራሉ ሚኒስቴሩ ምኑም እየወጣ በቃ ከጦርነት ሲጀመር ነው አይነት ነገር እኮ የተባለው በዛ እኮ ነው። መልሶ ደግሞ ዝቅ ነገር ደግሞ አደረጉት። ዝቅ ካለ በኋላ ነው መልሶ ማንሳት ከባድ ነው። ወይ በልኩ ከፍም ስታደርገው ዝቅም ስታደርገው በልኩ ነው እንጂ ዘጭ ካረከው በኋላ መልሰ ማንሳት አስቸጋሪ ነው። ይበተናል። በዚህ ምክንያት የሰበሰብከው ኃይል ይበተናል። እንዲህ ዘጭ ሲል ይበተናል። ዘጭ ነገር የሚያደርግ አይነት ነገሮች ነው ደግሞ እያየን ደግሞ የሆነ ወቅት ላይ በተለይ እንደዛ አይነት ነገር ነበር የነበረው። መልሶ ወደ ውስጣዊ ጉዳይ ላይ መንግስት ሲያተኩር ታየ። አሁን አብዛኛው ተቋሚው ምናምን አይ ቲንክ መንግስት እንዲዘምት ይፈልጋል። የተሳሳተ ስሌት አላቸው። እንዲዘምት ይፈልጋል። በነገራችን ላይ አብዛኛው ደጋፊም ይፈልጋል። ተቋሚ ብቻ ሳይሆን ከባህር በር ጋር በተያያዘ ደጋፊም ይፈልጋል፣ ተቋሚም ይፈልጋል። የሚፈልጉበት ምክንያት ነው የሚለያዩ። ደጋፊው በቃ የባህር በር ኢትዮጵያ ማግኘት አለባት ከሚል ነው። ብልጽግናን የሚደግፈው
በብልጽግና ጊዜ ቢሳካ ከራሱ ጋር ስለሚያያዝለት ነው። እንደኛ አይነቱ በየትኛውም በማንም ቢሳካ ስለምንወድ ደግፈዋለን። በተቃዋሚ በኩል መንግስት ወደዛ የሚሄድ ከሆነ ኃይል ይበተናል የሚል ግምገማ አላቸው። ጄኔራል ተፈራ ማሞም ያ ግምገማ ያላቸው ይመስላል። ኃይሉ ሲበተን እኛ እፎይታ እናገኛለን። አሁን ላይ እፎይታ የለም። በነገራችን ላይ ሲሯሯጡ ነው የሚሉት። ትልቅ ዘመቻ ነው ያለው። ህዝብ ከመሰብሰብ በተጨማሪ በቀበሌ ጉራንጉሩ እየተገባ ነው ያለው። አሁን ህዝቡ በዚህ ስሜት ውስጥ ሳለ ነው ይህን ነገር ማጥፋት ያለብን ተብሎ በጣም ከፍተኛ ዘመቻ ነው እየተደረገ ያለው። ሩጫ ነው። አንዳንዶች እውነቱን ውሸት አናውቅም ከሀገር ወጥተዋል የሚባሉም አሉ። እንግዲህ የመሆን እድል ይኖረዋል ብለን እናስባለን። ትንሽ እፎይታ እናገኛለን ከሚል አንድ መልሰን ደግሞ ለመሰባሰብ ለመደራጀት፣ በነገራችን ላይ አደረጃጀቱ እየተበታተነ ነው። አሁን አንዳንዱ በሰላም እንትን ገባው ምናምን ሲል እዛ ፋኖች ስለሚያደርሱት በደል ቁጥቶት ምናምን ብቻ እንዳይመስላችሁ፣ እንደዛም አይደለም። እንደውም አብዛኛው ፋኖን እንቅስቃሴ ሲያው ተስፋ እያጣበት ሲያየው ይሄ ነገር የትም አይደርስም፣ ነገ ከነገ ወዲያ ይሄ ምድል ላይኖር ይችላል፣ ከወዲሁ ብንጠቀምበት ነው ጥሩ ከሚል ነው። ነገ ከነገ ወዲያ መንግስት እፎይታ የሚያገኝ ከሆነ በቃ ይሄን ነገር ማጥፋት ይችላል የሚል አይነት መተማመን ውስጥ ከመጣ በሰላም እጅ ስጡ ምናምን የሚልበት ምንም አይነት ምክንያት አይኖርም። የእኛን ድጋፍ የሚፈልግበትም ወቅት አይኖርም። የፋኖ እንቅስቃሴ ብዙም እያማረ አይደለም። ስለዚህ መንግስት ያቀረበውን እድል ነገ ከነገ ወዲያ እድሉ በጣም ሳይቀንስ አሁን መጠቀም የተሻለ ነው በሚል ነው አብዛኛው ሰው የሚገባው። አብዛኛው ሰው እንደዛ ነው። አንዳንዱ ተረድቶ፣ አንዳንዱ ደግሞ እዛ የሚፈጠረው ነገር አስቀይሞት ቢሆንም ግን አብዛኛው ግን በሚያየው ነገር ተስፋም እየቆረጠ እፎይታ እናገኛለን፣ መንግስት ወደ ትግራይ ወደ ኤርትራ ቢዘምት እፎይታ እናገኛለን የሚል አንድ ነገር አለው። መልሰን ደግሞ መሰባሰብ መደራጀት የምንችልበት እድል ይኖራል የሚል ነገር አንድ አለ። እንደዚህ አይነት ግምገማ አላቸው። አንዱ ሁለተኛው ደግሞ ሁሉም ስጋት ውስጥ ስለሚገባ፣ ለምሳሌ ቲፒኤልኤፍም ሻዕቢያም ስጋት ውስጥ ስለሚገባ የዛን ሰዓት ላይ በጣም መተባበር ነገሮች ይኖራሉ። አሁን ላይ በዛ ደረጃ አይደለም ያለው። አንድነን ምናምን ይላሉ፣ ይገናኛሉ፣ አብረን ነው የምንሰራው ምናምን ይላሉ። ግን በሚፈለገው አይነት መጠን ድጋፍ እየተገኘ አይደለም። ቲፒኤልኤፍም ከሻዕቢያ እያገኘ አይደለም፣ ፋኖም ከሁለቱም እያገኘ አይደለም። በሚፈለገው ደረጃ ድጋፍ እየተገኘ አይደለም። የለማ ከየት ይምጣ? ሻዕቢያ እኮ ድጋፍ ፈላጊ እኮ ነው። እነሱ አሁን የዛን ጊዜ አጣብቂኝ ውስጥ ሲገባ ድጋፍ ይገኛል ብለው ያስባሉ። ግን እሱም ራሱ ድጋፍ ፈላጊ ጭራሽ ከራሱ ተርፎ ሊደግፍ 30 ምናምን ዓመት ምንም እኮ ያልሰራ ስብስብ እኮ ነው ሻዕቢያ ማለት። ምንም እኮ የለውም። ይሄ ይመጣብኛል ብሎ እኮ አስቦ ሲዘጋጅ የከረመ እኮ ኃይል እኮ አይደለም። አሁን ሲመጣበት እኮ ነው ሩጫ ሳውዲ ጋር ግብጽ ጋር ምናምን ሁሉ እኮ ሰርገኛ መጣ በርበሬ ቀንጥሶ አይነት ነገር የሆነበት። እሱም የለውም፣ ከየትም አያመጣም። ግን ፋኖቹ አንዳንድ ተቃዋሚዎች ያንን ያስባሉ። ሁሉም ሲነካ፣ ሁሉም ስጋት ውስጥ ሲገባ በቃ አብሮ የመስራትን ነገር በደንብ ያጠናክሩታል የሚል አይነት ነገር አላቸው። ምናልባትም ደግሞ መንግስት በቃ አብዛኛው ኃይሉን ወደዛ ስለሚወስድ እኛ ደግሞ ወደ አዲስ አበባ ለምናደርገው ጉዞ ይቀለናል ብለው ሊያሰሉ ይችላሉ። ይሄ የተሳሳተ ስሌት አላቸው። ስለዚህ ማድረግ የፈለጉት ምንድነው? ይኸው መንግስትን አስተጓጎል ነው። አሁን ባለችው ይሄ ቅድም የነገርኳቸው አለች አይደል? ትንሽ ህዝቡም ምንድነው ይሄ መንግስት ወሬ አበዛ አይነት ነገር ወሬ ወስዷል። ወሬው በዝቷል። ሲበዛም ጥሩ አይደለም እና እንደዚህ አይነት ስሜት ውስጥ ነው አብዛኛው ሰው ማለት ነው። ይሄ ነገር ወሬ እየበዛ ነው የሚል አይነት ብቻ ለመጠራጠር ሰው እያዘነበለ ነው ያለው። ስለዚህ አሁን ጄኔራል ተፈራ ማሞ ምን እያሉ ነው? ይሄ ያጭበረበረበትን ጉዳይ ገታንበታ፣ አቆምንበታ ምን እያሉ ነው ጄኔራል ተፈራ ማሞ? ይሄው አሁን ህዝቡ ውሸቱን እንደሆነ እንደማይችል አወቀ አይነት ነገር እኮ አያችሁ። ያቺ ህዝብ ውስጥ የተፈጠረች ያለችን ጥርጣሬ በደንብ ማጠናከር ነው እየተፈለገ ያለው። እውነትም ነው። አዎ መንግስት ምንድነው ወሬውን የበዛው ቀይ ባህር በር ምናምን ነገር ይላል። ግን እዛው አማራ ክልል ነው ከነፋኖች ጋር ሲላፋ የሚውለው ምንድነው ብሎ ሰው ያስባል። ባህር በር ምናምን የሚል አካል እንዴት ነው እዚህ አይነት ልፊያ ውስጥ የሚገባው ብሎ ያስባል። እችን በመንካት መንግስትን ወደዛ እንዲያተኩር የመግፋት አይነት ጉዳይ ነው። ሰው እየተጠራጠረ ሲመጣ ነው ህዝብ ከሚጠራጠረኝ የሆነ ነገር ላድርግ ብሎ ትኩረት ከፋኖች ጋር ያለው ልፊያ ቀንሶ ወደዛ ለማድረግ እንዲገደድ ለማድረግም ይሆናል። እንግዲህ ዓላማው ከዚህም ጋር የተያያዘ ይሆናል።